ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን። እግዚአብሔር አምላክ የተመሰገነ ይሁን። ለሱ የሚሳነው ነገር የለም። ዛሬም ነገም ዘወትርም የተመሰገነ ይሁን በድጋሚና እንግዲህ ያው ትንሽ ሰሞኑን ጠፍቻለሁ ማለት ነውና እየሰራው አይደለምና በቃ ነገሮች አልስተካከል ሲሉ እንደዚህ ነው አንዳንዴና ዛሬ ደግሞ እንደምታዩት እንግዲህ እዚህ መናፈሻ ተገኝቻለሁ ማለት ነው። ይሄ መናፈሻ መቼም ለእናንተ አዲስ አይደለም። ብዙ ቪዲዮዎች የምንሰራበት ቦታ ነውና የምንዝናናበትም ነው። ለቪዲዮ ብቻ አይደለም የምንመጣውና ከቪዲዮ በስተጀርባ ብዙ ተዝናንተን ተጫውተን ሁሉን ነገር እንትን ብለን ነው የምንሄደውና ዛሬም እንግዲህ እዛ በድጋሚ ተገኝቻለሁ። እንግዲህ ዛሬ እዛ የተገኘሁበት ዋናው ምክንያት ምን መሰላችሁ? አንድ ሰርፕራይዝ አለ። እንግዲህ ያው ሰርፕራይዝም አይባልም ምን እንደምለው አላውቅም። ዞሮ ዞሮ ግን ያንን ሰው ስታው ከዚህ በፊት ያው እንደምታውቁት ታያላችሁና አሁን ከሌ ነው አይደለም። ዞሮ ዞሮ የሆነ ሰው ቀጥር ያለው እየጠበቅኩኝ ነው እዚህ እንግዲህ ሴት ይሁን ወንዱን አይታወቅም። ብቻ ሰው ቀጥር ያለው እየጠበቅኩ ነው። በትዕግስት ጠብቁኝ፣ በተስፋ ጠብቁኝ። ቪዲዮውን እስከ መጨረሻው ውት እናንተ ብቻ ከመግቢያ አይታችሁ በቃ መጨረሻውን ስለማታዩ ኮሜንትም ለመስጠት ስለማይመች ቪዲዮውን ለማንኛውም እስከ መጨረሻው ይዩት። እንግዲህ መጠበቄን እቀጥላለሁ። ያው ወንበር አዘጋጅቻለሁ እንደምታየው የኔ እዚህ ጋር አለ፣ የሚመጣው ሰው እዚህ ጋር አለ ማለት ነው። ስለዚህ እዚህ ጋር ቁጭ ብዬ እንግዲህ ያው ጠብቃለሁ ማለት ነው። እኔ ያው መጠበቅ አይሰለቸኝም። በጣም ድካም አለ፣ ለዛ ነው በጣም ደክሞኛል። ጾም መፍቻ አለ፣ ለካ ጾም መፍቻም ነበረ እና እንግዲህ አብራችሁን ቆዩ። ያው የሰው ኮቴ በሰማው ቁጥር እንግዲህ ያው ያ ሰው ይመስለኛል እንግዲህ መተዋል እንግዲህ አይው እንግዲህ እሳቸው መቼም ለእናንተ አዲስ አይደሉም። ከዚህ በፊት 2-3 አይታችኋቸዋል አይደል? አይተውሻል? አይተውኛል። ስለዚህ መቼም ለተመልካች አዲስ አትሆኝም። ዋው በጣም አምሮብሽ መተሻል። እንኳን ደህና መጣሽ ብያለሁ በድጋሚ። እንዴት ነሽ? በጣም ብዙ ማለት ብዙ ጠበቅኩኝ። አዎ ትራንስፖርት ዛሬ ደግሞ ታውቂያለሽ ሰው ወዲያ ወዲህ ስለሚንቀሳቀስ በቃ ትራንስፖርት ሊገኝ አልቻለምና በእውነት አክብረሽ ስለመጣሽ በጣም ደስ ብሎኛል። እኔ ተመጫለሽ ብዬ ራሱ አልጠበቅኩም። የሆነ ቀጠሮ አክባሪ ነሽ፣ ለሰው ጥሩ ማለት አመለካከትና የሆነ ምን ልበልሽ ብቻ እንደዛ አይነት ነገር አይቸብሻለሁና እንዴት ነው? ስራ ጥሩ ነው? ሁሉ ሰላም ነው? ያው እኔም 1-2-3 የመጣው በዛው ቀረው እና እየሰራች ነው? እየሰራው ነው። ስራ ጥሩ ነው? እግዚአብሔር ይመስገን። ያው እኔ ማለት ይሄ ጥሩ ጸባይሽ ለኔ ብቻ ነው ወይስ እንደው ለሌላም ሰው ነው? ማለት እንደዚህ አይነት ትህትና እኔ አይቼ አላውቅም። በእውነት ያንቺ ይለያል። እኔ ከምን የተነሳ እንደሆነ አላውቅም። እኔ ለኔ ብቻ ነው ወይስ እንደው ለማንም ሰው እንደዚሁ ለምታገኘው ለምትግባቢው ሰው ነው? እኔ አልገባኝም። እቺን ነገር እንደው ግልጽ ብታረጊልኝ። አይ ያው ለሰው ልጅ ጥሩ አመለካከት ለራስ ነውና ከዚህም በፊት ደግሜዋለሁ። አሪፍ ነው ለሰው አመለካከት ያለው ይሄው ነው። አይ ማለት የጸባይሽ እኔ ከዚህ በፊትም ነግሬሻለሁ። ያው መቀየር የለበትም በእውነት ለሁሉም እንደዚህ ከሆነ በጣም ደስ ይላል። ግን አንዳንዴ ደግሞ በቃ ሰው እየለየ ቢሆን ኖሮ በጣም አስቸጋሪ ነው። ግን ለሁሉም እንደዚህ አይነት ጸባይ ስላለሽ እና እኔ በጣም ደስ ብሎኛል። እንግዲህ አክብረሽኝም ስለመጣሽ በጣም ደስ ብሎኛል። እንጃ ማለት ምን እንደምልሽ አላውቅም። ዞሮ በቃ ምን ልበልሽ ሆነ ለመናገር ብቻ የሆነ ቃላት ያጥረኛል። ታውቂሽ ምን እንደምልሽ አላውቅም። እና የመናፈሻ እንድታይሽ መናፈሻ በጣም ደስ ይላል። ቆንጆ ነው። በዚህ በፊት አልመጣሽበት? ከዚህ በፊት እንኳን አልመጣሽም። አንዳንዴ እንግዲህ እዛ ስራ ብቻ ሳይሆን እንደዚህ መንቀሳቀስ አንዳንድ ነገሮችን ማየት የግድ ያስፈልጋል። ሁሌ እዛ ሂሳብ ሰርተሽ ቀንሰሽ ደምረሽ አካፍለሽ ምናምን እሱ ትንሽ አይምሮ ቢዚ ስለሚያደርግ እስኪ ዛሬ እንደው ወደ መናፈሻ በቃ መተሽ የሆነ አይምሮሽን እንትን እንድትፈልጊ ነው የጠራውሽና በዛም ዙሪያ ደግሞ የሆነ በጣም ምንግድሽ ነገር አለና
ለመናገርም ከብዶኛል። እኔ እንጃ ብቻ ምንድነው እሱ ይሄን ያህል የከበደህ ምንድነው? አይ መክበድ ያው ብዙም የናል ከባድ ነው ስልሽ ያው አንሸከመውም ያው የንግግር እንትን ነውና እኔ እንጃ በጣም እኔ መልካም ሰው ደስ ይለኛል። አላቅም ማለት ከዚህ በፊት እንግዲህ ያሳለፍሽበትን እንትን ባላቅም እንጃ ምን ልበልሽ ብቻ የሆነ ልነግርሽ ልና በቃ የሆነ ታውቂያለሽ እንትን ይጠፋብኛል ለምን እንደሆነ አላቅም። በቃ የሆነ ነገር ልነግርሽ ልና የሆነ ታውቂያለሽ እንግዲህ ከማፈር የተነሳ ይሁን ከማክበር የተነሳ ይሁን አላቅም። ምን ያላቅም ብቻ ኖርማል ነው። የቀለል አድርገህ መናገር ትችላለህ ማለት እኔም ያን ያህል የምከብድ ሰው አይደለሁም አይደለ? ሰውም አይከብድም እኮ እንደውም አንቺ ስለዚህ ቀለል አድርገህ አስበኝና ያለው ነገር አብራራለሁ። ምክንያቱም ከዚህ በፊትም ያው እንታወቃለን። እኔም ቀለል አድርጌ ነው አንተን ያው ከአንዴ ሁለቴ ሶስቴማ መጥቻለሁ እኮ ተሟንጭ ጋርም ልጅቷን አስገብቶ ነበረ። በዛ ላይ ተግባባ ነው። ከዛንም ወዲያ አንዴ ሁለቴ ነው ምናምን መጥቼ አይዞሽ በርቺ ጠንክሪ በቃ ምናምን ብዬ እንግዲህ ማበረታታት እንትን አድርጊያለሁ። እንደውም የሆነ ጊዜ ቪዲዮ ሰርተናልና በቃ እኔ ከዛ ጊዜ ጀምሮ እኔ አላቅም ምን እንደምልሽ ማለት ቀንም ስላንቺንም አስበው ለሊትም ስላንቺንም እንዳንዴ እኔ በህልሜ ሁሉ በቃ እየመጣች በጣም ተቸገርኩኝና ለምን በቃ እዚህ ቦታ ጠርቼ በቃ ለምን አልነግራትም ለምን አላወራትም ምናምን ብዬ ነው የጠራሁሽና እኔ እንጃ እኔ አላቅም። እኔ በእኔ አፍ አልነግርሽም ማለት እና በጣም ከብዶኛል። እንዴት ማለት ቀለል አድርገውና እኔንም ያን ያህል ያው ያለውን ነገር ታውቃለህ። ከዚህ በፊትም ተገናኝተናል አውርተናል ማለት በዚህ ዙሪያም በምን ዙሪያ ባናወራም እስኪ አብራራለሁ። ትልቁም ነገር ይዤ ነበር የመጣሁት። አሁን አንቺን ሳገኝ አንቺን ሳይ ሀሳቡ ሁሉ ጠፋብኝ። ይገባኛል ለኔ ብለሽ ነው የመጣሽው ስራ ትተሽ ግን በቃ እዚህ ጋር እኔ አላቅም ማለት ለመናገር ከበደኝ። ለምን ከብዳኔ እኔ ያለ ምንድነው ያሰብከው ለምን አታካፍለኝም ሀሳብክ? እኔ ያሰብኩት በጣም አርቄ ነበር ያሰብኩት እና ትልቅ ሀሳብ ነው። ሀሳቡ ራሱ በጣም ትልቅ ነው። አርቄ ነው ያሰብኩት ነበር ግን እዚህ ስደርስ ሀሳቡ ጠፋኝ። ታውቂያለሽ እንጃ ራስህን ሰብሰብ አድርግና የምነግረኝን ነገር ንገረኝ። እኔም ስራ ትቼ ነው የመጣሁት። የሆነ ልቤ ራሱ ስራ እየመጣ ነው። እሺ የምትነግረኝ ከሆነ ንገረኝና እኔም ስራ ትቼ ነው የመጣሁት። እሱማ ስራ ትተሽ ለኔ ብለሽ እንደሆነ ይገባኛል። እዛ ጋር ብዙ የሚሰሩ ስራዎች አሉ። እነዛን ትተሽ እንግዲህ እኔን አክብረሽ ነው የመጣሽው። ከመጣሽ በኋላ ግን የሆነ በጣም ፈራሁሽ ነው። አይ ተናገር፣ ለምን ትፈራኛለህ? እኔ እኮ ያን ያህል ማስፈራ ሰው አይደለሁም። እኔ ባፌ አሁን እንደዚህ ነው ለማለት በጣም ይከብደኛል። በእውነት እኔ ለማንኛውም ጥሩነትሽን ምናምን ወድጄልሻለሁ። ከዚህ በላይ ምንም ልልሽ አልፈልግም። አክብረሽ ሁሉ ነገር ትተሽ እዚህ ጋር ማለት እንድንገናኝ ይሄን ሰዓት ራሱ መስጠትሽ ይሄናል ጊዜ ሰጥተሽ እኔው አምነሽኝ ራሱ መንጣቱ እውነት ትልቅ ነገር ነው። የሚበረታታ ነው እውነት። ይሄ ጥሩነትሽ ማለት በዚሁ ነው መቀጠል ያለበትና ምንም ይሄ ጸባይሽን እንዳትቀይሪ። ለጥሩነቴ በጣም ነው የማመሰግነው እና ያለውን ነገር ደግሞ እንድትነግረኝ ነው የፈለኩት። እዚህ ድረስ የቀጠርከኝ መቼም የምነግረኝ ነገር ኖሮ ነው አይደል? ስለዚህ ብትነግረኝ እና ብሄድ ሳስበው ግን የምትናገር አይመስልም። የሆነ ጥምዝምዝ እያልክ ነውና እኔ ደግሞ ወደ ስራዬ ልሄድ ቸኩያለሁ። አዎ ምን መሰለሽ ፈርቼሽ እኮ ነው ሸሚዝ ወይ ነው ፈርቼሽ ነው ሌላ ነገር አይደለም። አይ በቃ እንደዛ ከሆነ እኔም ወደ ስራዬ ልሄድ። አንተ ትንሽ ቆይና ትሄጃለሽ። ምን ሌላም የሚመጣም ሰው አለ። ስለዚህ አይ እኔ እኮ እዚህ ድረስ የመጣው ስራ ትቼ በቃ ታወራኛለህ እንጫወታለን ብዬ ነው። ስለዚህ የማታወራኛ ከሆነ እኔ ልሂድ። አይ ተጫውቼ የምታወራኝ አይመስለኝም ሳስበው ጥምዝምዝ እያልክ ነውና ስለዚህ አይ መጥመዝመዝ ምናምን ሳይሆን እኔ ማለት የሆነ በቃ ፈርቼ ነው ታውቂያለሽ። ተጫውተን ሲሆንም ሰው ይመጣል
ስለዚህ አብረን የተወሰነ እንጫወታለን። ምን ማለት ነው? ሌላ ሰው ይመጣል ማለት ሌላ ሰውም ቀጥረህ ነው የምታዋራኝ? ምን ችግር አለ? ምን እሱም ይመጣል፣ በጋራ አብረን እንጫወታለን። ለምን ራስህ መጨረሳችንም እንዴ? ሌላ ሰው መምጣት ምን አስፈለገ? ጨርሳለሁ ብዬ ነበር ግን አልቻልኩም። አይ በቃ ስለዚህ አስብበት። አሶሰናለ ቆይ ቁጭ በይና እንመጣለን ነው። እኔ ልሄድ ነው። አስብበት። እሺ አስብ ግን ቁጭ በይ። ቆይ ሰውየው ይመጣል። አይ ልሄድ ነው። በእውነት ኧረ ቆይ ሰውየው ስለሚመጣ ማለት ነው